የምስነግሽ እኔ ባንቺ በጣም ነው የከፋኝ፣ በጣም ነው ያዘንኩብሽ። አንቺ እኮ የማን ስለሆንሽ ነው ለሷ መቻት? አከብርሻለሁ፣ እወድሻለሁ። አንቺ ማን ስለሆንሽ ነው እሷ የምታስከፊብኝ? ለቤተሰባችን ብዬ ነው፣ ነገ ወድቀ ማየት ስለማልፈልግ ነው። ታውቃለህ? እኔ ስለምወድሽ ስለማፈቅርሽ ነው እንደዚህ እየሆንሽ ያለሽ። በቃ አይደል? ለምን አትረጋጊም? በቃ የሆነ ችግር ያለብኝ ሰው ነኝ። ችግር የለፍታበት ህይወቴ ላይ መጣችሁ። ማንም ሰው እንዲበጠብጠኝ አልፈልግም። እዚህ በኋላ ህይወቴ ላይ እንዳትመጣ አንተም ከኔ አጠገብ እንዳትደርስ ከዚህ በኋላ በቃ ልሸከማት ሊዘላት እሷ የሚመለከትሽ ማህይ በቃ ይሄው ያደረግሽው ነገር ይውስቲ በቃ ማህይ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛ በጣም ደህና ነን እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። ያው ሰሞኑን እየተፈጠረ ያለውን ነገር እያያችሁ ነው። በቪዲዮ ምን አይነት ነገር ውስጥ እንዳለሁ እያያችሁ ነው። ላይክ ከአንዱ ችግር ወጣው ስል አንድ ነገር እያጋጠመኝ ነውና ምናልባት ፈጣሪ አንዳንድ ፈተናዎችን ሲያበዛብን ለጥሩ ነው ብለን ነው ማሰብ ያለብን። ማማረር የለብንም። ግን ያው አንዳንዴ በቃ እንድናማረር የሚያደርጉ ነገሮች ይፈጠራሉ። በካሌብ በኩል እየመጣ ያለውን ችግር እያያችሁ ነው። ከእህቱም ጋር ተገናኝቼ ነበር። የምር ስነግራችሁ ዛሬ በጣም ከፍቶኛል፣ በጣም ደብሮኛል። ምክንያቱም እኔ እንደዚህ አይነት ልጅ አይደለሁም። ለፍቅር ብዬ ዝቅ ስላልኩኝ ወይም ደግሞ ስላፈቀርኩኝ ማንም መጥቶ ሲናገረኝ ዝም ያልኩት ያኔ ለፍቅር ነው። ገባችሁ አይደለ? አሁን ግን ማንም መጥቶ እንዲናገረኝም አፉ እንዲከፍትብኝም አልፈልግም። የካሌብ እህት ስለሆነች አክብሬያታለሁ። ላለመናገር በጣም ሞክሬያለሁ። እንድትረጋጋ ለማድረግ ሞክሬያለሁ። ምክንያቱም በሰዓቱ አጥፍቻለሁ። ማድረግ የሌለብኝ ነገር አድርጌያለሁ። ሰው አክብሮ ጠርቶኝ መሄድ አልነበረብኝም። ትክክል ነች። ግን በእንደዚህ አይነት መንገድ አይደለም ለእኔ መንገር የነበረባት። ሴቶች ነን፣ በእድሜም በጣም ምንቃረብ ሰዎች ነን። ስለዚህ ቢያንስ አውርተን መግባባት እንችላለን። ማስረዳት ትችል ነበር። ስድብም አያስፈልግም፣ ሌላም ነገር አያስፈልግም ነበር። ግን በሰዓቱ ያኔም ጥዬ ይጃለሁ። ምክንያቱም ከዛ በላይ ዛጋ ቁሜ መመታትም መሰደብም ስለሌለብኝ ካሌብን ስለማከብረው ብቻ ለሱ ስል መሰደብ የለብኝም። ገባችሁ አይደለ? እና ዛሬ መጣሁት ካሌብ ያን ቪዲዮ ካየ በኋላ በጣም ደጋግሞ እየደወለልኝ ነበረ። ማውራትም አልፈለኩም። ምክንያቱም ችግሩ የመጣ በሱ ምክንያት ነው። መራቅ ያለብኝ ከሱ ነው። የእሱ ቤተሰቦችም እንዲከፋቸው አልፈልግም። ምክንያቱም እኔም ወንድም አለኝ፣ ቤተሰብ አለኝ። እንደ እህት ትክክል ነች። ያናደዳት ነገር ያስከፋት ነገር ለእሱ ጥሩ ነገር መመኘቷ በጣም ትክክል ነች። እኔ አሁን በሷ ለምን እንደዛ አደረገች እያልኩ ሳይሆን መከፋቷን የገለጸችበት መንገድ ትክክል አይደለም። የተናገረችበት መንገድ ከአንድ ወጣት እንደዚህ አይነት ንግግር አልጠብቅም። በጣም ማለት ከፍቶኝ እንኳን አይታችኋል ነገሮች እንዴት ተሸንፌ ለማለፍ እየሞከርኩ እንደሆነ ከኤፍሬም ጋር ምናምን በነበረው ነገር ማለት ነውና አሁን ላይ እኔና ካሌብ እንኳን ያልተጣላ ነውን ብንጣላ እንኳን ወይ የሆነ ነገር ችግር እንኳን ቢፈጠር እንደውም እሷ ቀርባ ለማስታረቅ ነገሮችን አይዞሽ ለማለት መሞከር የነበረባት እንጂ ጭራሽ ነገሮችን እንዳባባሰች ነው የሚሰማኝ። ምክንያቱም ከዛን ቀን በኋላ ካሌብ ማግኘትም አልፈለኩም። ምክንያቱም ከዚህ በላይ ችግር ውስጥ መግባት አልፈልግም። ያለብኝ ችግር ይበቃል። ካለብኝ ችግር ለመውጣት እየሞከርኩ ነው። ሌላ ችግር ውስጥ መግባት አልፈልግም። ምክንያቱም ችግሬን ራሴ እፈታለሁ ስል ከጎንሽ አለው እኔ አግዝሻለሁ ብሎ ወደ ህይወቴ የመጣ እሱ ነው። እኔ ማንንም ባልፈለኩበት ሰዓት እንኳን መጣ። ለምን መጣ እያልኩኝ ሳይሆን እንኳን መጣ ከጎኔ ስለሆነ ብዙ ነገር አቅሎልኛል። በጣም ቅርብ ጓደኛዬ ሆኖልኛል። ግን እሱ ህይወቴ ደግሞ ችግር መሆን አልፈልግም እኔ ከዚህ በላይ። ምክንያቱም ራሴ መቻል የምችል ልጅ ነኝ። ከማንም ምንም ነገር አልፈልግም። ግን የሚያገዛችሁ ጓደኛ ይቅርባችሁ ሰው ስታገኙ ደግሞ እምቢ ማለት ስለማይቻል እሱ ደግሞ ከራሱ በላይ ለኔ እያሰበልኝ ስለነበር ከጎኔ እንዲሆን ፈቅጄለታለሁ። ግን ከዛ በኋላ እሱም ጋር እኔም ጋር ችግር እየተፈጠረ ስለሆነ መገናኘት የለብንም ብዬ ወስኜ ነበር። በጣም ደጋግሞ ሲደውል የምር አሳዘነኝ። ማለት እሱ ምንም አያውቅም እዚህ ጋር ምንም አስቦበት ወይ ሂጅና እንደዛ አድርጊያት ብሎ እንትን ያለው ነገር ስለሌለ ስልኩን አንስቼለት ነበርና ማውራት ማግኘት እንደሚፈልግ በጣም እንደሚፈልገኝ ደጋግሞ ሲነግረኝ ያው በቃ መጨከን አልቻልኩምና ላገኘው ነው ማለት ነው። አበኩት ነው እኔ ለምን ሊያገኘኝ እንደፈለገ ማላቅም። ግን እንደዛ ተጨናንቆ በጣም እንደሚፈልገኝ ደጋግሞ ሲነግረኝ ያው እሱ በምፈልገው ሰዓት ከጎኔ ነበርና እሱ አንፈልጎኝ እኔ ለማውራት ፈልጎ እምቢ ማለት ስለማልችል እናም ደግሞ ያለውን ነገር ለማውራት እንደውም ጥሩ ነው። ቢያንስ ተሸፋፍኖ ከሚቀር ከምንቀያየም እሱም ማወቅ አለበት እየተሰማኝ ያለው ነገር። ምክንያቱም እኔ በጣም ከፍቶኛል፣ ከምታስቡት በላይ ከፍቶኛል። እኔ በጣም ክብር ያለ ልጅ ነኝ። በጣም ክብር ያለው ቤተሰብ ያሳደገኝ ልጅ ነኝ። ማንም መጥቶ እዚህ ጋር አፉ የሚከፍትብኝ ልጅ አይደለሁም። ምክንያቱም እኔ ሲጀመር እዛ ጋር እኮ ከሷ ጋር እንደዛ እየተናገረችኝ ዝም ስላት ነበር። እኔ የተከበረ ቤተሰብ ነው ያሳደገኝ። ገባችሁ አይደለ? እሷ ጋር አብሬ እንደዛ አፌ መካፈት ምናምን አልፈለኩም። በጣም አክብሬ እንደዚህ አይነት ነገር አትናገሪ፣ ነገ ምን ገናኝ ሰዎች ነን እያልኳት በጣም ዳግሜ እየነገርኳት ነው እንደዛ ስታስቀይመኝ ነበርና እኔ በጣም ከፍቶኛል። ሴቱና ሴት ላይ እንደዛ በማድረጓ የምር በጣም ከፍቶኛልና ከዚህ በላይ ደግሞ ማንም ሰው እንዲናገረኝ አልፈልግም። ይሄን ያክል ለራሴ ክብር የሌለ ሴት ሁኜ አይደለም
ከማንም በላይ ለራሴ በጣም ክብር ያለኝ ራሴን በጣም ማከብር ሴት ነኝ። በስራዬም በሁሉም ነገር ራሴን ችዬ የምኖር ሰው ነኝና ከማንም ምንም ነገር ስለማልፈልግ ከዚህ በላይ የሱ መኖር ክብር የሚያሳጣኝ ከሆነ ከሷ አጠገብ መራቅ ነው ያለብኝና ሰቦቼ ሁሉም ነገር እንደነገርኳችሁ ነው። ካሌብን ትንሽ እንጠብቀው። አጠበቀኝ በጣም እንዴት ነህ? ሰላም ነው? አለው ሰላም። በጣም እንደምትፈልገኝ ደጋግመህ ስልክ አላነሳሁልሽ። ሰላም ነው? በሰላም እንዳልሆነ ታውቀዋለህ። የተፈጠረውን ነገር መቼም አላየኸውም አልልም። እህትም ጋር ትገናኛለህ ብዬ አስባለሁ። ለምን የተፈጠረው ነገር ባላቅም ሳይሆን ሲጀምር በመጀመሪያ ስልክ ማንሳት ነበረብሽ። ሲቀጥል ደግሞ እኔ ቪዲዮን ማታ ነው ያየሁት። ቪዲዮ ማታ ሳይሆን በጣም አላወራችሁም ነው? እኔ ምንም ማውቀው ነገር የለም። ይሄ መጀመሪያ በተፈጠረው ነገር ውድ ቤተሰቦች ምንም ማውቀው ነገር የለም። ድንገት እኔ ማታ ሳይሆን እኔ ራሱ በጣም ደንግጫለሁ። ከዛ ሁላ ደጋግሜ ካቴ ጋር ብቻ ትንሽ አለመግባባት ተፈጥሯል። ሲቀጥል ደግሞ እኔ በጣም ደጋግሜ ደወልኩልሽ ማታ። አንቺ ግን አይ ትንሽ መረጋጋት ስላለብኝ ነው። ምክንያቱም እዛ ጋር ያደረገችኝ ነገር የሚያሸልም ነገር አይደለም ያደረገችው። ገባ? እኔ አንደኛ ማህሌትን በዚህ ልክ አልጠብቃትም ነበር። የምር በጣም በጣም ስለከፋኝ ነው። በጣም ማለት በአንተ ምክንያት መሰደብም የለብኝም። እዛ ጋር ካሜራ ይዛ ምናምን መጣ እኔን ስለመታች ባይዘው ትልቅ ነገር አይደለም። ገብቷል? ራሷ ነው እንጂ ዝቅ ያደረገችው። ሰውን በመሳደብና ሰውን በማንቋሸሽ ሰውን በመናገር የሚከበር ሰው የለም። ቤተሰቦቻችሁንም ነው ያሰደበችው ባይዘው። ምክንያቱም ለእናንተ ቤተሰብ ያለኝ ክብር በጣም ነው የወረደው በእሷ የተነሳ ማለት ነው። አሁን ስለ ቤተሰብ ጋር ባትሄጂ ጥሩ ነው። በመጀመሪያ ደረጃ የሷ ችግር ምናልባት ያስተዳደግ ችግርም ሊሆን ይችላል። አሁን ወሬ ሌላ ነገር ሄዱ አባት ጋር ደስ ይለኛል። ይሄ እናትና ይሄ ቤተሰብ ጋር ባትሄጂ በጣም እኔ እነሱ ጋር የተናገርኩ አይደለም። ይሄ ያስተዳደግ ችግር እናቴ ወይም አባቴ ችግር የለባቸው። ልትቆጣኝ ነው እንደመጣው ካለ ሄደን አሁን መጀመሪያ መናገር ያለብሽን ነገር አስተውለሽ ተናገሪ። ችግር ምናምን እሱ የሚመለከትሽ ጉዳይ አይደለም። ሲቀጥል ደግሞ እኔ አሁን ጀስት አንቺን አከብርሻለሁ። በጣም ለአንቺ ክብር እንዳለኝ አንቺም ታውቂዋለሽ፣ ማንም ሰው ያውቀዋል። እኔ በመጀመሪያ ቤተሰቦቼን ያስተዳደግ ችግር በፍጹም እንደሌለብኝ በጣም ራሴን በጣም አውቀዋለሁ። እናትና አባቴ እንዴት ሆኖ እንዳሳደጉ እኛ እናውቃለን። ምናልባት በሰዓቱ ሁለታችሁ ባለመግባባታችሁ የተፈጠረ ነገር አለ። አንቺም እሷም ጋር ምናልባት ክፍተት አለ ብዬ አስባለሁ። እኔ የተፈጠረው ነገር በጣም ይቅርታ። እኔ በእኔ በኩል በእርግጥ ያልሆነ ነገር ደርሶብሽ ሊሆን ይችላል። ዛሬም ታሰድበኝ ነው የመጣው። ላሰድብሽ አይደለም ሄዱ። አሁን ተረጋጊ። እኔ አሁን እንደምታየኝ አይደል? ተረጋጉ። አንቺም ቢሆን ሄዱም ቢሆን ተረጋጉ። ምክንያቱም ውድ ቤተሰቦች እሷን የጠራኋት እኔ ነኝ። ምክንያቱም እኛ ወጣቶች ነን፣ መግባባት እንችላለን። በእርግጥ በእኔ ምክንያት ትንሽ ክፍተቶች ተፈጥሯል። ያ ነገር በጣም ይቅርታ። እህቴም በእርግጥ በሰዓቱ ስሜታዊ ሆና ነው እንደዛ ማድረግ አልነበረባትም። ለዛ እሷም ራሱ ተጸጽታለች። ስለዚህ አሁን የጠራሁት ሄዱዬ ሌላ ነገር አስበን ወይም ለአንቺ መጥፎ አመለካከት ኖሮን አይደለም። በቃ የተፈጠረው ነገር ክፍተት ነው፣ ልክ አይደለም። ለዛ ነገር ይቅርታ። በቃ እኔ እንደዚህ እንዲሆን አልፈልግም። ምክንያቱም እኔ ላንቺ ትልቅ ክብር አለኝ፣ ላንቺ ትልቅ ቦታ አለኝ። መሀላችን ላይ ደግሞ ምንም ክፍተት እንዲፈጠር አልፈልግም። ስለዚህ ሄደን አሁን እየፈጠራችሁ ያላችሁት እዚህ ጋር እኔ ምንም ያጠፋሁት ነገር የለም። ይኸውልሽ ኤደን፣ ማለት ባለፈው ያደረኩት ነገር ልክ እንዳልሆነ ተሰምቶኛል። ማለት ያው ምክንያቴ ልክ ቢሆንም ድርጊቴ ጥሩ እንዳልሆነ በቃ ቪዲዮውን ካየሁት በኋላ ትንሽ ማለት እኔን የማይመጥን ነገር አድርጌያለሁ። ምንም ነገር እኔ እውነቱን ስናገር ስክሪን ላይ ስቀርብም የመጀመሪያ ነው። ማለት እናንተ ነገሮችን አደባባይ ላይ አድርጋችሁታል ነገር ነው። ፋሚሊዎችንም በዚህ አጋጣሚ የኔ ማንነት እንደዚህ እንዳልሆነ ነው እንዲያውቁልኝ የምፈልገው እና ድርጊቴ ነው እንጂ ማለት የተናገርኩት ነገር እውነት ነው። እኔ አንቺን ማስቀየም አልፈልግም። አንቺን ማስቀየም ማለት ወንድሜን ማስቀየም እንደሆነ አውቀዋለሁ። እኔ ጀስት ማለት መጨረሻው ምን እንደሚሆን ስለማውቅ ነው የዚህ ግንኙነት ማለት ላይክ እኔ ጥያቄ ነበር። የጣጣሪ አይደለሽም እዚህ ጋር መጨረሻው ታውቂያችሁ። አይ ነው ስለዚህ አይ ነው ግን ዛሬ የምንራመደው ነገር ያ ነገር ውጤት ነው። እኔ ይሄንን እዚህ ጋር አሁን
ጥፋትሽን አውቀሽ መምጣትሽ አንድ ነገር ነው። እኔ ችግር የለብኝም ገባሽ? አንድና አንድ የከፋኝ ነገር እኔን አታውቂኝም አይደለም የምንተዋወቀው በሱ ምክንያት ነው። እንደዛ ያልሆነ እኔ እንጃ ማለት በጣም ደብሮኛል። በጣም ከምታስቢው በጣም ነው የከፋኝና ሌላው ሰው ቢሆን ችግር የለውም በካሌብ ስለማውቅሽ ነው ዝም ያልኩት። ሲቀጥል እዚህ ጋር ስለ አንድ ሰው መጨረሻም ስለ አንድ ሰው እንትንም የምናውቀው ነገር የለም። እግዚአብሔር ነው ሁሉም ነገር የሚወስነው። ወንድምሽ ነው አውቃለሁ። ለሱ አስበሽ እንደሆነም ገብቶኛል። ግን በዚህ አይነት መንገድ አይደለም የምታስቢው። እሱ የራሱ የሆነ ህይወት አለው። ትልቅ ልጅ ነው። መወሰንም ማሰብም ይችላል። ገባሻ? ስለዚህ እዛ ጋር አንቺ አስተያየት መስጠት ወይ ይሄ ቢሆን የተሻለ ነው ብለሽ ሀሳብ መስጠት እንጂ ያለብሽ እዛ መሀል ላይ ገብተሽ እንደዚህ አይነት ነገር መፍጠርሽ ትክክል አይደለም። ልክ ነሽ ማለት የተሳሳትኩበት ምክንያት ምን እንደሆነ ታውቂያለሽ? አንቺን በጣም አግሬሲቭ በሆነ መንገድ መማታቴ በጣም እኔ ራሱ ቪዲዮውን ሳይ በጣም ተደብሬያለሁ። ነው ስነግርሽ እኔ ከኔ ማንነት ጋር በጣም የሚጻረስ ነገር ነው። ግን አይመለከትሽም ላልሽው ግን በጣም ይመለከተኛል። እንኳን እኔ ነውና ማለት ፋሚሊዎችም ያያሉ። ስለ ሪሌሽንሺፕ ሰው ጀጅ አደረገ። የተናደድኩ ምን አድርጌው ነው? ካሌብ ምን ሳደርጉ አይተሽ ነው? ቆይ በመጀመሪያ እንዴት ነው በእናታችሁ አሁን ሄዱ ፕሊስ ማህዬ እኔ አሁን እንደዚህ በቃ ሄዱ አሁን እንደዚህ እንድትሆኑ ነው አልፈልግም። በቃ አሁን መጨቃጨቅ እንደገና ወደ ኋላ መመለስ እንደዚህ ነው በቃ እንድንባባል አልፈልግም። እኔ የምፈልገው ማለት ነው አጥፍቼ ከሆነ ሄዱ በቃ ይኸውልሽ ተሰሩት ነገር በጣም ነው ያዘንኩት። በቃ አንቺም ልክ አይደለሽም፣ አንቺም ልክ አይደለሽም። በቃ ሁለታችሁም እያደረጋችሁ ያላችሁት ነገር ልክ አይደለም። እናንተ ትልቅ ልጆች አይደላችሁ እንደ ሄደን አሁን እኔ ከእናንተ ጥሩ ነገር እኮ ነው የምጠብቀው። አንቺም የሰራሽው ነገር ልክ አይደለም ሄደን ማህዬ አንቺ በቃ ሄደን አሁን ለመከራከር ያደረግሽው ነገር ታውቂዋለሽ። በቃ ሲጀመር አሁን እሷን ማክበር ባለብሽ ልክ ማክበር አለብሽ። ማህዬ አንቺም እሷን ማክበር አለብሽ ልክ ማክበር አለብሽ። ሁለታችሁ መግባባት ካልቻላችሁ ማን ይግባባ? አሁን እየወቀስኳቸው አይደለም። በቃ እያደረግን ያለው ነገር ልክ አይደለም። በእርግጥ እኔ ባለፈው ከቤት ከመጣሽ በኋላ አልተገናኘንም። መውጣትሽ በጣም አስከፍቶናል። እሷም ደብሯታል። ምክንያቱም አክብረሽ ነበር። ያ ነገር ልክ እንዳልሆነ አንቺም ተናገርሻል። ግን በዛን ቀን በተፈጠረው ነገር እኔ በጣም ከፍቶኛል። ምክንያቱም አክብሬ ተንከባክቤ ቤት ቢያንስ ይሄ ግንኙነታችን በደንብ እናዳብራለን ብዬ ነበር። ይሄ ምስነግሽ እኔ በአንቺ በጣም ነው የከፋኝ። በጣም ነው ያዘንኩብሽ። አንቺ እኮ የማን ስለሆንሽ ነው ለሷ መቻት? አከብርሻለሁ፣ ወድሻለሁ። አንቺ ማን ስለሆንሽ ነው እሷ የምታስከፊብኝ? እኔ እንዴ ቁሜው ለእንድደበደብ እኮ ነው የፈለገችው። መሄዴ ነው ማለት እኔ በጣም ሰው ስለማከብር ነው እንጂ ሄድኩት እንደዚህ ክብሬን አውርዳ እንደዚህ እኔ እንጃ ማለት ክብር ያለሽ ሰው ሁሉ አልመሰልሽኝም። ሄደን እንደዚህ ደግሞ እንድትያት አልፈልግም። ይኸውልሽ ቀደም ስታወሪ ዝም ብሻለሁ አይደል? እንደዚህ ወሬ እንድታወሪ እኔ አልፈልግም። እሺ ክብር በቃ መደብደብ አይደለም። ሄደን ምን ዝም በቃ ሄደን ክብር አታወሪ። ስለ ክብር አታወሪ። በመጀመሪያ ስለ ክብር አታወሪ። አንቺ ክብር አለሽ። ክብር ስለ ማይ ዝም በቃ እንደዚህ ነው። ሁሌ ችግሩ ይሄ ነው። እንደዚህ ነው የምታወራው። ሄደን ይኸውልሽ ወይኔ ማይ በቃ እንደዚህ እንድታረጊ አልፈልግም። በቃ ለፍቅር ብለህ እኔ ያክል ክብርን አትጣስ። ሲንገር ልታሳብሩኝ ነው እንዴ? እኔ ልበድላችሁ እንዴ? እናንተ ሄደን ማይ ወይኔ መጀመሪያ በስነ ስርዓት እንዴት ማውራት እንዳለበት አስተምራት። በቃ ባካችሁ ዝም በሉ። ምን ሆናችሁ ነው እንዴ? ለኔ ማስቡ እንጂ ለኔ ተጠንቀቁ እንዴ። እኔ በእናንተ ምክንያት እንደዚህ ልሆንላችሁ ልበድላችሁ እንዴ? ልብሴ ልጣላችሁ። ባንተ የተነሳ እኔ ክብር ያለኝ ሴት ነኝ። እሺ ሄደን አውቃለሁ። አባባይ ላይ እንዴት ብትኔ ለምን አትረጂኝም? ማይ ለምን አትረጂኝም? በቃ አውቃለሁ። በቃ ለማስተካከል እየጣርኩ ነው። እሺ እኔ በቃ ሰለችኝ። በእግዚአብሔር ዝም በል። ላንተ ብዬ ነው እኔ እንደዚህ ሰው የሚናገረኝ ላንተ ብዬ ነው ታውቃለህ። ለቤተሰባችን ብዬ ነው። ነገ ወድቀህ ማየት ስለማልፈልግ ነው ታውቃለህ። አንተ ግን አይገባ ዝም በይ። በእኔ እሱ ነው ኤደን እባክሽ በእግዚአብሔር በቃ ከዚህ በላይ ምንም አታወሩ። በቃ ማይ አንተ ለኔ የምታከብሪኝ ከሆነ እህትን ዝም አስብላ። ኤደን ቆይ በቃ ዛሬም እኮ እየተናገረች ያለችው ነገር ትክክል ምንም እየተናገረች አይደለም። ኤደን እሺ እኔ ምንድን ነው ያደረኩት? ለምን ቆይ አንቺ እኔ ስለምወድሽ ስለማፈቅርሽ ነው እንደዚህ እየሆንሽ ያለሽ። ኤደን አንተ ምን እንደዚህ በቃ ኤደን ለምን አትረጋጊም? በቃ እኔ እናንተ ተረጋጉ። በቃ እኔ እንደዚህ መሆናችሁ ምንድን ነው? ስትመታኝም ስትሰድበኝም ዛሬም መጣሰደኝው ዝም ብዬ እኮ ነው ያለሁት። እኔ ምን አጠፋሁ? ኤደን ስለ ክብር እኮ እያወራሽ ነው አንቺ። ከሷ አልፈሽ እኮ ክብር አለኝ በቃ አውቃለሁ። አንቺ በጣም ማንም ደግሜ የምነግርሽ ማንንም አይደለሽም። አንቺ ነኝ ለመተሻፍሽ የምከፍቺ ገባሽ አይደለም? አመሰግናለሁ። በቃ እንዴ ምን ነው ነገር እኔ እኮ ማለት ነው ገብቶሃል። የራሴ የሆነ ችግር አዎ ወንድምሽን ሰብሰብ በማድረግ ነው እዚህ ጋር ገብቶሻል። በቃ ምክንያቱም ማይ በቃ በእግዚአብሔር በቃ ለምንሽ በቃ ማይ አይደለም ምን ለምን አይነት ሰው እንደምትከራከር ማይ በቃ ይገባኛል። በቃ አውቃለሁ። በቃ እባክሽ ዝም በይ። አንዴ እዚህ ጋር ታውቃለህ ከማንም በላይ የምትቀርበኝ አንተ ነህ። እኔ የራሴ የሆነ ችግር ያለብኝ ሰው ነኝ። ችግር የለፍታበት ህይወቴ ላይ መጣችሁ ማንም ሰው እንዲበጠብጠኝ አልፈልግም። እኔ በሰላም ህይወቴን እየኖርኩ ነው። ገብቶሻል። የወንድምሽ ችግር የሆንኩብሽ ከመሰለሽ ይሄ ወንድምሽ እሺ። ከዚህ በኋላ ህይወቴ ላይ እንዳትመጣ አንተም ብትሆን ከኔ አጠገብ እንዳትደርስ ከዚህ በኋላ ኤደን
ኤደን ታቲር ለምንድን ነው የምትከተላት? ማሂ በእግዚአብሔር ምን ሆነሽ ነው? በቃ ምንም በቃ ልሸከማት ልይዘላት እሷ የሚመለከትሽ ማሂ በቃ ይሄው ያደረግሽው ነገር ይሁን እስቲ በቃ ማሂ በቃ ከዚህ በላይ ምንም እንድታረግ አልፈልግም ነው አዎ ማሂ በቃ ነው አዎ በቃ በራስህ ማመሰቃቀል ለምን ፈልገው ወይኔ ማሂ በቃ እኔ ምንም ነገር ተከተላት አይከብድም ወይ በልብ ያለን ሰው መርሳት አይከብድም ወይ እስኪ አንቺኑ ልጠይቅሽ ባንዴ ልብ ይቆርጣለሁ